ሆስፒታል ገብተዋል። ሰላምን በጣም ደነገጠች። ሀና ለሰላም ደውላ አባቷ እንደታመመና እንዲሁም ደግሞ ስራ እንደማትመጣ ትነግራታለች። ወይዘሮ ሜላትም ቃል ገብታላት ነበረ አባቷን በድርጅታቸው ስም ልታሳክምላት። ነገር ግን ደግሞ አሁን ላይ ሀና ልጃችሁ ነኝ በተባለው ነገር በዛ ብዙም አሁን ላይ ወይዘሮ ባዩሽን ደውላ ነይ የተፈጠረ ነገር አለ የምነግርሻለ ቤት ድረስ ነው ትላታለች። ወይዘሮ ባዩሽም እሺ ሚሉዬ ምን ሆነሽ ነው? እመጣለሁ ጠብቂ ትላለች ማለት ነው። እናም እሷም ትመጣለች። ልክ ስትመጣ እርግብን ታገኛታለች። እርግብን ደግሞ ነይ ወደ ክችን ትላትና ትጠራታለች። ስለዚህ ሁሉንም ነገር ትነግራታለች ማለት ነው። አትፍሬ አንቺ ቆይ እየፈራሽ ነው ፊትሽ ላይ ለምንድን ነው የምትደነጋግጭው? የሆነ ነገር ሲሉ አትደንግጭ፣ እኔ ያለው እኔ ሁሉን ነገር አስተካክላለሁ። ዲኤንኤም ቢመረመር ምንም ችግር የለውም፣ እኔ እቀይረዋለሁ፣ ሁሉንም ነገር አስተካክላለሁ። አንቺ ግን አትፍሪ፣ ብዙ ጊዜ ሲናገሩሽ ሰላምም ሆነ ምናሴ አትደንግጭ ትላታለች ማለት ነው። እርግብም አክስቴ እኔ እኮ ከታወቀ ብዬ በጣም ፈርቻለሁኝ ትላታለች። እንግዲህ እርግብ ብዙ ጊዜ ሲጠይቋት እንዲሁም ሀና ፎቶውን ወይም ደግሞ ቪዲዮን አየችው ስትባል በጣም ደንግጣ ነበረ። እንዲሁም ደግሞ ሀና ልጅ ነች ብሎ ሲጠይቃት ምናሴም እሷ በጣም ደንግጣ ነበር ፊቷ ላይ ማለት ነው። ስለዚህ ይህን ድንጋጤ ማሳየት የለብሽም ትላታለች ወይዘሮ ባዩሽ። ወይዘሮ ባዩሽ አሁን ላይ ያው ገንዘብ ነው የምትፈልገው። ስለዚህ እርግብን ቶሎ ቶሎ ገንዘብ ተቀበያትኝ። እሷ ደግሞ ምንም እንኳን ብትጠይቂያትኝ እምቢ አትልሽም። ወይዘሮ ሜላት ገንዘብ ሰጥሻለች እና ገንዘብ ተቀበያትን አለች። ምክንያቱም ባዩሽ ገንዘብ ነው የምትፈልገው ከወይዘሮ ሜላት ገንዘብ መውሰድ ስለምትፈልግ፣ ስለዚህ በዚህ መንገድ ነበር መውሰድ የነበረባት እና እሱንም እያደረገችው ነው። ምን በድንጋጤ እማዬ ቆይ ግን ምንድን ነው የተፈጠረውን ነገር ለምን አትነግሪኝም? ንገሪኝ ትላታለች። ውይ የኔ ልጅ በጣም ይቅርታ ከመምጣትሽ በነገር ያስኩሽ አይደለ? እስኪ ቁጭ በይልኝ ትልና እርግብን ቁጭ ትላለች ማለት ነው። ምክንያቱም ድንጋጤ ፊቷ ላይ ይታያል። እንደዚች አይነት ሌባማ ኩሮሯን አንቆ መግደል ነው ትላለች። ኧረ እማዬ ተጨነቁብሽ፣ ምንድን ነው የተፈጠረውን ነገር ለምን አትነግሪኝም? ትላለች እርግብም ግን እማዬ ለምን አትነግሪኝም? ምንድን ነው ነገሩ? ትላለች። እች ሀና ነቻ ሀና ደግሞ ምን አደረገች? እቺ ቀልድ መች ታጣና ነው? ቆይ እማዬ እንደዚህ ነገር መጠምጠም እኔ መጠበቅ አይመቸኝም፣ እባክሽን ቶሎ ንገሪኝ ትላለች። እርግብ ይህን ነገር እስከምሰማ ድረስ በጣም ያስቸኮላት፣ ምክንያቱም የሰራችው ስራ ስላለ። ይህ ደግሞ ከተጋለጠ መጀመሪያ እሷ ነች የምትገኘው። ወይዘሮ ባዩሽ ግን ቤቷ ስለሆነች ምንም ችግር አይደርስባትም። ስለዚህ ወይዘሮ ሜላት ደግሞ እንደማትለቃት ስለምታውቅ ምንድን ነው እባክሽን ንገሪኝ ትላለች ማለት ነው። ለወንድምና ለእህትሽ ሀና እኔ ነኝ እርግብ፣ እኔ ነኝ እህታችሁ እርግብ ሳትሆን እኔ ሀሴት ነኝ ትላለች። ይቺ ቀልደኛ ትላታለች። እርግብም ምን ብላ ነው እየደነገጠችው? ማነው ደንግጣ ትነሳለች እና አዎ ልጄ ያስደነግጣል አይደለ ነገሩ ትላለች። በጣም ነው የደነገጠችው፣ ምክንያቱም ሁሉም ነገር ሲታወቅ ደንግጣለች ማለት ነው። አይ አዎ እኔ እንጃ አለች። ምክንያቱም እሷ እኮ የሚያምናት ሰው የምታገኝ መስሏት ነው ትላለች ማለት ነው። እና ታዲያ እናንተ ምን አላችኋት? ትላለች። እንኳንም ድሮ አንቺ ከመምጣትሽ በፊት አላጭበረበረችኝ፣ አሁንማ ልክ ልኳን ነገርኳት። ልጄ አንቺ ሳትሆኝ እርግብዬ ናት ብዬ ነገርኳትኝ ትላለች። ግብም በጣም ደስ ይላትና ትልና ኦፍ ትልና ቁጭ ትላለች። ወይዘሮ ሜላት ለምንድን ነው ግን እዚህ ላይ ያልጠረጠረችው? ምክንያቱም አንኝ ሰምታለች ስትባል ደንግጣ ነበር ተነሳች። አሁን ደግሞ ከእንደገና ብላ ቁጭ ስትል ራሱ ምንም ነገር ጥርጣሬን የሚባል ነገር አላመጣችም። ወይ ግን እሷ ይሄን ድፍረት ከየት ነው ያመጣችው? ትላለች። እኔ ነኛ ጠየቀችው ሁሉ እሺ ብዬ እሺ ስላልኳትኝ ጭራሽ እላይ ላይ ልትወጣ ነው ትላለች ማለት ነው። እና ታዲያ አንቺ ምን ልታደርጊ ወሰንሽ? ትላታለች እርግብም ቆይማ ይችን የጀመረቻትን ወር ትጨርስ እንጂ ከዚህ አይደለም ከአዲስ አበባ ነቅዬን ማውጣት ትላለች። ለማባረር ምን ወር መጠበቅ አስፈለገ? ትላለች ሀሴትም ማለት ነው። ምክንያቱም እርግብ ማለት ነው ሀሴት ሳትሆን እርግብ የውሸቷ ሀሴት እንዲሁም እርግብ ማለት ነው
ሰላም ሰላም ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ሁላችሁም ሰላም ብያለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። እንዲሁም አዲስ የሆናችሁ ሰብስክራይብ ያደርጋችሁ የደወል ምልክቷን መጫናችሁን አትርሱ። ዛሬም በአዲስ ቪዲዮ መጥቻለሁ። ኖላዊ ቀጣይ ክፍል ይዤላችሁ መጥቻለሁ። ወይዘሮ ሜላት አሁንም ቢሆን ሀናን ልታምናት አልቻለችም። ዋናው እንግዲህ ሲመጣ የዲኤንኤን ምርመራ በሱ ማወቅ ይቻላል ማለት ነው። ነገር ግን ደግሞ በሚያሳዝን ሁኔታ እሱን ደግሞ ወይዘሮ ባዩሽ ያ እንትን ትለዋለች ማለት ትቀይረዋለች። ምክንያቱም እቅዷ ይሄ ነው። እርግብ በጣም ፈርታ አክስቴ እባክሽን ጉድ እንልልሻል፣ አሁን በቃ ሁሉን ነገር አውቀዋል ስትላትኝ ምንም ችግር የለም ሊያውቁ ነው ወይ ታዲያ? እንዲሁም እስካሁን ዘግይተዋል እናለቻት ማለት ነው። ይህ ማለት ደግሞ ምን ማለት ነው ስትላት ምንም ችግር የለም አንቺ ዝም ብለሽ ስራሽን ስሪ፣ የምትፈልጊውን ነገር ተቀበያትኝ እና ምንም ችግር የለም እኔ ያለው የሜላትን ልብ እኔ ያውቀዋለሁ ትላለች። ይህ ማለት እንግዲህ ሜላትን ብዙ ነገር ስለምታወያያት፣ ስለዚህ ምንም ነገር ስታደርግ ወይዘሮ ባዩሽን ስለምትጠይቃት የዲኤንኤን ምርመራ ደግሞ ስትላትኝ አዎ ትላታለች። እሷ የምትፈልገው ሐኪም ቤት ወስዳለች። ከዛም በኋላ ቀድማ ገንዘብ ትከፍልና ታስቀይረዋለች ሀናን መጉዳት ስለምትፈልግ። ምክንያቱም ወይዘሮ ባዩሽ ለሀና ያላት ትኩረት በጣም ነው የሚያስጠላው። ምክንያት ለምንድን ነው ለምን ቁጭ አልሽ ስትላትም ነበር ማለት ነው። ስራ እንኳን ጨርሻለሁ ስትል እንዴት ነው ስራ የሚያልቀው? እንዴት ሰራተኛ ቁጭ ይላል ብላም ጮባት ነበር ማለት ነው። እና የሚለውን ደግሞ አብረ የምናየው ይሆናል። ሜላትም ሀናን አይደለም ክኔ ቤት ከአዲስ አበባ መንቅሬ አስለዋለች። እንግዲህ አዲስ አበባ ራሱ አላስኖራትም ነው ያለችው። ምክንያቱም አጭበርብራለች፣ ልጅ የሳትሆን ልጅ ነች ብላ ወይዘሮ ሜላት አሁን ላይ እንደዚህ ያለችው ቃላት በኋላ ላይ ግን ሀና መሆኗ ልጇን መጨረሻ ላይ ማወቁ አይቀርም። ያኔ አሁን እንደዛ አመነቃቅራ ስታስወጣትኝ እንዲሁም ደግሞ እንደዛ ስትሰድባትኝ የማንም ሰራተኛ ደሃ እላይ ላይ እኮ ብቻ ብዙ ነገር ስትል ነበር። እውነት ለመናገር ግን ሀገራችን ላይ ለሰራተኛ ያለ እንጃ በጣም ሰራተኛን እንደ ቆሻሻ አድርገው ነው የሚያዩት። ማን ነው ዝቅ አድርገው ነው የሚያዩት። እና እዚህ ጋር ተማራችሁ ከወይዘሮ ሜላት ሰው ነው አይደለ? ሰው በመሆኑ ብቻ ልናከብረው ይገባል እንጂ ግዴታ ይሄ ደግሞ የጊዜ ጉዳይ ነው። አሁን ለምሳሌ ወይዘሮ ሜላት ባለ ሀብት ነች፣ ባለ ድርጅት ነች። ያን ነገር ግን ደግሞ አንድ ቀን ልታጣው ትችላለች። እሷም ሰራተኛ ልትሆን ትችላለች። አይታወቅም መቼም የጊዜ ነገር ማን ነው። እና የማንም ደሃ የማንም ሰራተኛ ላይ ስትል ነበር፣ ብዙ ነገር ስትል ነበር ማለት ነው። እናም ከወይዘሮ ሜላት ምን ተማራችሁ ውድ ቤተሰቦች? ለምን ትጠብቂያለሽ ስትላትኝ እነ ሰላም እንዳይቀየሙ ብዬ ነው ትላለች። ደግሞ እነሱ ደግሞ ምን ብለው ነው የሚቀየሙሽ? ለምን ሲቀየሙሻል ስትላትም ነበረ። ምንም ቢሆን ሀናን ለምደዋታል። በአንድ ጊዜ ውጭ ብላትኝ ይቀየሙኛል ትላለች። እርግብም አሁንም ቢሆን ማስመሰሉን ቀጥላበታለች። ምክንያቱም ከወይዘሮ ሜላት ለመጠጋት የምታደርገው ነገር ሁሉ ለማንኛውም አንቺ ታውቂያለሽ ችግር የለውም ትላለች ማለት ነው። እንዲሁም አብሬ መተኛት አልወድም ሰው ጋር ስትል ነበረ። ከዛም ጊዜ ወይዘሮ ሜላትን መቅረብ ስለምፈልግና እንዲሁም ለወሱ ማለት ስላልተቀበለ ነው እንግዲህ ልጅ ሴትዮዋ እኔን አልተቀበለችኝ ይመስል ለምንድን ነው ሀና የምትለው ስትል ነበር። ስለዚህ አብሬ እናቴ ጋር መተኛት ፈልጋለሁ